ሩታ ማይሆን ነገር ውስጥ ናት ያለችው። በጣም ተረብሻለች፣ ስትረስ ውስጥ ናት ያለችው። ይሄ በቃ ከባድ ነው። ለሴት ልጅ ደግሞ እንደዚህ አይነት ነገር በጣም ይከብዳል። ወንድ ልጅ እንደዚህ ሲያደርግ ምናምን በጣም ነው የሚያስጠላው። ኢቭን ፋሚሊ እያለው ሌላ ሴት ጋር ሄዶ ጀስት እንደ ቺቲንግ ነው። ይሄ ደግሞ ሊረዳት ነው ወይ ምናምን ፊሊንግ ኖሯት ምናምን እንዳትደብራት ራሷን እንዳትጎዳ ሊሆን ይችላል። በዚህ ልክ ግን አይሄድም። በዚህ ልክ መሄድ የለበትም። አሁን አብሪት ስላሳለፈ ነው እንጂ ከሷ ጋር ምንም ያደረገው ነገር የለም። ይሄን ታውቂያለሽ። እሱ ራሱ ያላምናቸው አቆይ እኔ ግን ፋሚሊዎች አቤላን እንዴት ነው የምታስቡት? በእውነት እኔ ፋሚሊዎች አቤላን እንዴት ነው የምታስቡት? አቤላ ባይዘው ባለጌ ሰው አይደለም። ለአብርሽ እኮ ነው ያሰበው፣ ለጓደኛው ለአብሮ አደጉ ባያስብ ለአብሮ አደጉ ቢያስብ ኖሮማ ያኔ ይዟት ሲሄድ እኮ አትሂዱ ማለት ይችላል ነበር አይደል? እንዴት ትጎዳለች? ያሷ ትጎዳለች እንዴ? ሄርሜላም እኮ ሴት ናት። በቃ ጭራሽ ማይሆን ነገር ነው ሲጀመር። እንደዛ ነው ማስበው። እህቴ ናት፣ በቃ ይሰማኛል፣ የኔ ሰው ናት። ከዛ ይደብራል። ችግር የለውም ይፋቱ። በቃ ለምን ይፋቱ የሚለው ቃል መምጣት የለበትም። እድል ከዚህ በፊት ይፋቱ ተብሎ የተስተካከለውን ነገር ሁሉ ነገር ታውቂያለሽ። እንዴት ነው አሁን ይፋቱ የምንለው? እነዚህ ልጆች እሺ፣ ልጁ ያለ አባት ይደግ፣ ልጁ ያለ እናት ይደግ። እንዴት ነው የምታስቡት? እሱ እንዴት አስቦ ነው ታዲያ ሊዝናና ሄደው? ወይስ ተሳሳተ? በቃ አሁን እኛ ይሄን ነገር አብርሽንም አውርተን ማስተካከል አንችል፣ ከሩታ ጋር ማስታረቅ አንችል። እኔ አልስማማም። ነገ እህቴ መልሳ ብትጎዳበት፣ ነገ የሆነ ነገር ቢደርስባት፣ እሺ ብላ ምን አስገብታው ደግሞ ሌላ ነገር ቢፈጠርስ? በጣም ነው የምትጎዳው። ከዚህ በላይ ነው የምትጎዳው። በጣም ነው የሚያስጠላው። እሺ ምንድነው ይፋቱ እንዳትዪ፣ ምንድነው ከይፋቱ ውጪ ሌላ ምን እናድርግ? እሺ ምን ሌላ መፍትሄ የለውም? ሌላ መፍትሄ አይኖረውም ከዚህ ውጪ። በቃ ሊኖርም አይችልም። ፋሚሊዎች ይሄ ሀሳብ መተው አለበት። ይፋቱ የሚል ቃል መኖር የለበትም። ሰላም ውድ ቤተሰቦች እንዴት ናችሁ? አለው እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ሰላም እንደሆናችሁ ተስፋ አደርጋለሁ። ሁላችሁም ባላችሁበት ሰላም ሁኑልኝ። ዛሬ እንግዲህ ተመልሼ መጥቻለሁ። ያው ዛሬ የመጣሁት ብቻዬ ነው። ሳማም ምናሴም የሉም። እንግዲህ ዛሬ የመጣሁበት የራሴ ምክንያት አለኝ። ብቻዬ ማለት ዛሬ ሰው ለማግኘት ነው የመጣሁት። የማገኘውም ሰው በአብርሽና በሩታ ጉዳይ የሚመለከታት ነውና አንዳንድ ነገሮች እየከረሩ ስለሆነ በጣም ዙሪያ ጥምጥም እየሄዱ ስለሆነ እና አቤላም ችግር ውስጥ እየገቡ ነውና ኦዲየንስ እና አቤላ ነው ይሄንን ነገር ሴራ የጠነሰሱት ብሎ እያሰበም ስለሆነ በሩታም ዙሪያ ያሉ ሰዎች እንደዚህ አይነት ነገር እያሰቡ ስለሆነ ምን ማድረግ አለብን የሚለውን ነገር ዛሬ ለማውራት ያንን ነገር ቶሎ ሶልቭ ማድረግ ስላለብን በተቻለን መጠን ነገሩን ለማስተካከል እንሞክራለን ማለት ነው። በምን ወይ እናስታርቃቸው የሚለውን እያሰብን ነውና ግን እኔ በራሴ መንገድ አንዳንድ ነገሮችን ለማስተካከል ሞክሬያለሁና አሁን ዛሬ ምንድነው ማድረገው? የሩታን ዘመድ በመከራ አግኝቻታለሁ። ቀጥታ ሩታን ማግኘት እችላለሁ፣ ቀጥታ አብርሽን ማግኘት እችላለሁ እና አቤላንም ማውራት እችላለሁ። ግን ያ ከመሆኑ በፊት ውስጥ ላይ ያለው ነገር በሩታና በአብርሽ ጉዳይ ጓዳቸው ላይ የነበረውን ነገር ሩታ ለቤተሰብ የነገረችው አብርሽ ለቤተሰብ የነገረው ያንን ነገር ቅድሚያ ማወቅ ስላለብኝ እሱን ነገር ሶልቭ ለማድረግ መጀመሪያ የሩታን ዘመድ ማግኘት አለብኝ ብዬ ስላሰብኩኝ ዛሬ የሩታን ዘመድ ጠርቻታለሁና እሷ የምታውቀው ቦታ ነው መጥቼ እየቀረስኩ ያለሁት። እሷ ከመጣች በኋላ ያለውን ነገር እናወራለን። እሷ የምታውቀው ነገር ካለ ጠይቃታለሁና የሩታን አይዲያ ሐሳብ ተረተን ከዛ የአብርሽን ነገር ደግሞ በሌላ ወይ ተረተን ያለውን ነገር ለማስተካከል እንሞክራለን። አቤላ ጋር እደውልለታለሁ። ከዛ በኋላ ይሄ ነገር ሶልቭ ከሆነ በኋላ ማለት ነው አቤላ ጋር እደውልለትና ያለው ነገር የሚስተካከል ይመስለኛል። ግን በዚህ አጋጣሚ የሆነ ቪዲዮ አይቼ ነበር እና አብርሽ ዋና ሲዋኙ ምናምን አይቼ ነበርና ይሄ ቪዲዮ ትንሽ ለሩታ የሚጎዳት ይመስለኛል። ምክንያቱም ሄርሜላና አብርሽ እያሳዩን ያለው ነገር ትንሽ ደስ አይልም። ቢኮዝ የሆነ አብርሽ ባለትዳር ነው እናውቃለን፣ የልጅ አባት ሆኗል። ሶ በዚህ ዌይ ሴት ልጅ መቅረብ አለበት ብዬ አላስብም። ሩታን ይጎዳታል፣ ሩታን ያበሳጫታል። ሶ ይሄንን ነገር እንዴት ነው የምንቀርፈው አላቅም። አብርሽ ትንሽ ልብ ቢል ወደ ራሱ ቢመለስ ወደ ራሱ ቢያስብ ጥሩ ነው ብዬ አስባለሁ። ምክንያቱም አብርሽ መልካም ሰው ነው፣ ቅን ሰው ነው። ግን ቅን ሰው ስለሆነ ብቻ ሰውን መጉዳትም የለበትም። ሶ ይሄን ነገር ቢያስብበት ጥሩ ነው ብዬ አስባለሁ። እስኪ ይሄንን ነገር ለሱ ምን እንነግረዋለን፣ እንወክሰዋለን። የሩታ ወንድሞች ደግሞ ሁላችሁም ተረጋጉ ማለት ፈልጋለሁ። ተረጋጉ ሁላችሁም። በጸብ ምናምን የሚሆን ነገር የለም። አቤላ ላይ ሽጉጥ እስከ ማውጣት ድረስ አቤላ ላይ እስከ መውቀስ የተለያዩ ነገር እስከ ማድረግ ድረስ መድረስ የለባችሁ። ምክንያቱም
ነገሩ እንደዚህ ካከረራችሁት እነሱም እያከረሩት ነው የሚመጡት። የአብርሃምና የሩታ ጉዳይ እየሰፋ ነገ መታረቅ አይችሉም፣ መለያየት ነው ስራቸው የሚሆነው። ልጁም ያለ አባትና ያለ እናት ያድጋል ምናምን። ይሄ ሁሉ ነገር ከሚፈጠር ተረጋግተን የሰው ነፍስም ሳይጠፋ ሊሚት ባለው መልኩ ሶልቭ ማድረግ ማስተካከል እንችላለን ብዬ አስባለሁና በሽማግሌ ልንፈታው እያሰብን ነው። በሽማግሌ ግን ከመፍታት በፊት ሁለቱ ጋር ያለውን ፍላጎት ማወቅ አለብን። ሁለቱ ጋር ያለውን ችግር ማወቅ አለብን። ሩታ ከአብርሽ ጋር፣ አብርሽ ከሩታ ጋር ሊሆኑ ያልፈልጉበትን ወይ ማወቅ አለብን። ሁለቱም እንደሚዋደዱ እንደሚፋቀሩ እናውቃለን። ከዛ በፊት ግን ያውን መለያየት ወይ ደግሞ የሆነ ነገር አሁን ቀጥታ እነሱ ማገናኘት ምናምን ሳይሆን እነሱ ጋር ያለውን ሀሳብ ተረተን ከዛ በኋላ ብቻ በሽማግሌ እነሱ ማስታረቅ፣ ይቅርታ መጠየቅ ያለበት ወገን ይቅርታ ይጠይቃል። በዚህ መንገድ ነው ያሰብነውና እስኪ ዛሬ የሩታ እህት ምን እንደምትለን እናያለን። አሁን ከ39 ነው እስኪ የተቀጣጠርነው ከ40 ምናምን እመጣለሁ ብላኛለች እና እስኪ እየመጣች ነው። ቅድም ደውዬላታለሁ ቪዲዮ ከመቅረጼ በፊት ትንሽ እንጠብቃትና እሷ ስትመጣ ያለውን ነገር እንጠይቃታለን፣ ያለውን ነገር እናወራለን። እስኪ እንጠብቃት ትንሽ። የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለው አቃተኝ። ሁሉ ሰላም፣ እንዴት ነሽ? እግዚአብሔር ይመስገናለሁ። ዛሬ አክብረሽኝ ስለመጣሽ በጣም ደስ ብሎኛል። አክብረሽኝ ስለመጣሽ አመሰግናለሁ። እዚህ ጋር ያሉት የኔ ፋሚሊዎች ናቸውና ያው አላስተዋወቅኩሽም። እስከዛሬ ሚዲያ ላይ አታቋትም። ያው በጣም ጨዋ ልጅ ናት። ምንም ብዙም እንደዚህ አይነት ነገሮችን አታውቅምና እስኪ ሰላም ቢያቸውና ፋሚሊዎችን ያለውን ነገር የፈለኩሽን ነገር አውራሻለሁ። ሰላም ቢይ። ሰላም ፋሚሊዎች እንዴት ናችሁ? ያው እንግዲህ ዛሬ አስቸኳይ ጉዳይ ስለሆነ ነው የተገናኘሁትም። ስላልተመቸኝ እንደምንም አመቻችቼ ነው የመጣሁት። ያው የእህቴ ኬስ ስለሆነ እና ስለሱም ጉዳይ ላወራችሁ ነው የመጣሁት እና ማወቅ የምትፈልገው ነገር ካለ እንትን ነው። እሷም ወልዳለች፣ ተቀምጣለች። ያው እንግዲህ አብርሽም እንደዚህ ማድረግ የለበትም፣ እንዲህ የወጣ ስራ መስራት የለበትም። ልክ ነው ብዬ አላስብም። እና ይሄ የተሰራ ያለው ነገርም ጥሩ አይደለም ምናምን እና እኔ እህቷ ነኝ፣ ይደብረኛል። በጣም የሚያስጠላ ነገር ስለሆነ ነገሮችን እዚህ ባይሰፋ እንዲህ ባይጋጋል ባይሄድ ምናምን ካልሆነም መፋታት ነው በቃ። አይ ኖ መፋታት ምናምን ሳይሆን በቃ ዛሬ ምን ልጠይቅሽ ነው መሰለሽ የጠራሁሽ እድልዬ። አንቺ ታውቂያለሽ የሩታን ገበና ታውቂያለሽ። ከሩታ ጋር በጣም ጀስት በቃ የሩታ እህት በሏት ዘመድ ናቸው፣ ያክስት ምናምን ልጆች ናቸውና እሷ ታውቃለች፣ በደንብ ያለውን ነገር ታውቃለች። እና እሷ ብትነግረን የሆነ ነገር ጋር እንደርሳለን። በሩታ ጉዳይ፣ በአብርሽ ጉዳይ ደግሞ የሆነ ሰው እናመጣና የሆነ ጋር እንደርሳለን እንጂ ይፋቱ ምናምን የሚል ነገር አይደለም። አብርሽ እንዳጠፋ አውቃለሁ። ጀስት ወንድሜ ስለሆነ ምናምን አይደለም። አብርሽ እንዳጠፋ አውቃለሁ። የሚደረግ ነገር አይደለም ያደረገው። ግን ሰው ደግሞ ያጠፋል። በአንድም በኩል ሩታ አጥፍታለች፣ በብዙ መንገድ አጥፍታለች እሷም። ሁለቱም ስላጠፉ ሁለቱም ጥፋተኛ ሆነው ስለተገኙ ሁለቱን እንዴት እናስታርቃቸው የሚለውን ነገር ያንን ነገር ደግሞ ከማድረጋችን በፊት ሩታ ጋም ያለውን ሀሳብ አብርሽ ጋም ያለውን ሀሳብ ማወቅ አለብን ብዬ ስላሰብኩ ያንን ነገር ደግሞ ማድረግ የምንችለው በእናንተ እንደዚህ ቅርብ በሆናችሁ ሰዎች እየጠራን አውቀን ከዛ ሁለቱን ማገናኘት እንችላለን። እና አንቺ እስኪ አሁን ንገሪኝ፣ ሩታ ጋር ያለው ሀሳብ ምንድን ነው? አሁን ሩታ ምን እያሰበች ነው? አብርሽ በሚያደርገው ነገር እየተሰማት እንደሆነ እናውቃለን። እና እንዴት ነው ምንድነው ማድረግ ያለብን? እስኪ አንቺ ንገሪኝ የእሷን ሀሳብ። ያው በሚያደርገው ነገር በጣም ይደብራታል። ምክንያቱም ባለቤቷ ነው፣ የልጁ አባት ነው ምናምን። ያ በጣም ይደብራል። በጣም የሚያስጠላ ነገር ነው። ግን እኔ ምንም ልል አልችልም። በቃ አይደለም እሷ እኔ ያስጠልቶኛል፣ አይደለም እሷ ማለት ነው። እና ያ ነገር ያስጠላል። ለዛም ነው በቃ መፋታትም ካለባቸው ይፋቱ። አጠገቡም ያሉት ሰዎች ምንም እንትን እያሉም ስላልሆነ እኔ ቢፋቱ ባይ ነኝ። እንደኔ እህቷ ነኝ፣ ይደብረኛል። አይ እናንተ ይፋቱ ካላችሁ እሷ ልፋታ ማትልበት ምንም ምክንያት የለም። ግን እንደዚህ ማለት ሳይሆን ያለብን አሁን ሩታን ቀስ እያለን እያበረታታን አብርሽን መመለስ ነው። አሁን እኮ የዚህ ሁሉ ጥፋት ሄርሜላ ናት። አሁን ሄርሜላ እንደዛ ባትል ኖሮ የሁሉ ነገር ባታመጣ ኖሮ የሁሉ ነገር አይፈጠርም ነበር በአብርሽና በሩታ ጉዳይ። አሁንም ግን ይለያዩ ይፋቱ ማለት አይደለም። እናንተ አንደርስታንድ ማድረግ አለባችሁ። የእናንተን አንግል እንረዳለን። አይኑ አውቃለሁ፣ እህትሽ ናት፣ ደስ ስትጎዳ ማየት አትፈልግም፣ ሴት ልጅ ናት ምናምን። አሁን ደግሞ ይባስ ልጅ ወልዳለች ምናምን። ግን ይፋቱ ሳይሆን
አላ ነገሩን እንዴት ሶልቭ እናድርገው? ይሄ የሚስተካከል ነገር አይደለም። አሪ ይስተካከልም ያደረገ በቃ በጣም እኮ እንትን ብሏል፣ ብጥብጥ ብሏል። እናስተካክልም ብንለውም እናስተካክለውም ነገር ስላልሆነ እዛ ደረጃ መድረስ አይጠበቅብንም። በቃ በእሱም እየሰራ ያለው ስራ ልክ አይደለም፣ ነግሬሃለሁ። በጣም ያስጠላል። ሄዶ ሌላ ሴት ይዞ እስከ መዝናናት ድረስ ምናምን ሚስት እያለችው ልጆች እያሉት እንደዚህ ማድረግ የለበትም። ይሄ ደስ የማይል ነገር ነው። ከዛ እኔ ሌላ ምንም ነገር የለም። በቃ እኔ እንደዛ ነው ማስበው። እህቴ ናት፣ በቃ ይሰማኛል። የኔ ሰው ናት። ከዛ ይደብራል። ችግር የለውም ይፋቱ። በቃ ለምን ይፋቱ የሚለው ቃል መምጣት የለበትም። እድል ከዚህ በፊት ይፋቱ ተብሎ የተስተካከለውን ነገር ሁሉ ነገር ታውቂያለሽ። እንዴት ነው አሁን ይፋቱ ምን ነው? እነዚህ ልጆች እሺ፣ ልጁ ያለ አባት ይደግ፣ ልጁ ያለ እናት ይደግ። እንዴት ነው የምታስቡት? እሱ እንዴት አስቦ ነው ታዲያ ሊዝናና ሄደው? ወይስ ተሳሳተ? በቃ አሁን እኮ እኔ አሁን የአብርሽን ባህሪ ልንገርሽ። መልካም ሰው ስለሆነ ነው ሄርሜላን እየቀረባት ያለው እንጂ እንደሚርቃት እርግጠኛ ነኝ። ምክንያቱም ሩታን በጣም ነው የሚወዳት። አሁን ሄርሜላን ቀጥታ ዝም ብሎ ቢርቃት ሄርሜላ ትጎዳለች። እሱ ደግሞ በተጎዳበት ታይም ላይ ሄርሜላ አጠገቡ ነበረች። አሁን እሷ አፈቀርኩ ስትለው ጀስት ምንድነው ማድረግ ያለበት? እሱ ነገሮችን ማስተካከል እኮ ነው እንጂ እንዴት ያስተካክላል? እኔ ባለ ትዳር ነኝ ሰው እንዴት እንደዚህ ታስቢያለሽ ብሎ እኮ ኢግኖር ቢያደርጋት እቺ ልጅ ሌላ ነገር ነው የምታስበው። ራሷ ላይ ጉዳት ልታደርስ ትችላለች፣ ተስፋ ልቆርጥ ትችላለች። ፍቅር እኮ ነው። ለምንድን ነው ማንረዳት? እሷንስ አብርሽ እኮ አሁን እያደረገ ያለው ነገር ልክ ነው። እየተረዳችኋት አይደለም። መረዳት አለባችሁ እኮ አይደል እንዴ? ምንም እየተረዳችኋት አይደለም። ምንም በቃ እሷ የራሷ የሆነ ችግር አለባት፣ ልትሰማት ይገባል። ይሄ ቁጭ ብላም ልታናግራችሁ ድረስ የምትደርስ አይመስለኝም። እኔ እንጃ እሺ ብላ ታናግራችኋለች ብዬ አላስብም። እሱማ በጣም ተናዳለች። አሁን ምን እንደምናደርግ በጣም ደብሯታል። ማይሆን ነገር ላይ ናት ያለችው። ልጇን ብቻዋን ነው እንትን እያለች ያለችው። ለዛ በጣም ነው የሚደብረው። ለዛ እሺ የምትላችሁ አይመስለኝም። እኔ የተቻለኝንም ሞክርላችኋለሁ አልላችሁ። እኔ እኮ አሁን ይኸውልሽ አሁን እኔ ቀጥታ ሩታ ጋር ከሚሄድ ሩታ ጋር ሄጄ ማየው መልስ ከማገኝ በአንቺ በኩል እሷ ጋር ያለውን ሀሳብ ተረድቼ አውቄ እሷን ሄጄ አግኝቼ አብርሽንም አግኝቼ አንድ ላይ ለማስታረቅ ነው ያሰብነው። እኔም ይሆናል አቶ ዘነበን ምናምን ነግሬያቸዋለሁ፣ ያለውን ነገር ነግሬያቸዋለሁ። እነሱም ያስታርቋቸው። ግን በመጀመሪያ እኛ ይሄን ነገር ሶልቭ ማድረግ አለብን። እነሱም የነገሩኝ ይሄን ፋሚሊዎች፣ እኔ ማውቀው ይሄን ነው። እንዴት ነው ማድረግ ያለብን? አሁን ሩታ ምንድነው እያሰበች ያለችው? እሱን ንገሪኝ። ሩታ ማይሆን ነገር ውስጥ ናት ያለችው። በጣም ተረብሻለች፣ ስትረስ ውስጥ ናት ያለችው። ይሄ በቃ ከባድ ነው። ለሴት ልጅ ደግሞ እንደዚህ አይነት ነገር በጣም ይከብዳል። ወንድ ልጅ እንደዚህ ሲያደርግ ምናምን በጣም ነው የሚያስጠላው። ኢቭን ፋሚሊ እያለው ሌላ ሴት ጋር ሄዶ ይሄ ጀስት እንደ ቺቲንግ ነው። ይሄ ደግሞ ሊረዳት ነው ወይ ምናምን ፊሊንግ ኖሯት እንዳትደብራት ራሷን እንዳትጎዳ ሊሆን ይችላል። በዚህ ልክ ግን አይኬድም። በዚህ ልክ መሄድ የለበትም። አሁን አብሪ ስላሳለፈ እንጂ ከሷ ጋር ምንም ያደረገው ነገር የለም። ይመጣቀል እሱን ራሱን ያላምናቸው አቆይ። እኔ ግን ፋሚሊዎች አቤላን እንዴት ነው የምታስቡት? በእውነት እኔ ፋሚሊዎች አቤላን እንዴት ነው የምታስቡት? አቤላ ባይዘው ባለጌ ሰው አይደለም። ለአብርሽ እኮ ነው ያሰበው፣ ለጓደኛው ለአብሮ አደጉ አያስብ። ለአብሮ አደጉ ቢያስብ ኖሮማ ያኔ ይዟት ሲሄድ እኮ አትሂዱ ማለት ይችል ነበር አይደል? እንዴት ትጎዳለች? እሷ ትጎዳለች እንዴ? ሄርሜላም እኮ ሴት ናት። በቃ ጭራሽ ማይሆን ነገር ነው ሲጀመር። በችግር ሰዓቱ ደርሳለታ እንዴ ለአብርሽ ለምንድን ነው ለአብርሽ እሱ ማይደርስ? እኔ አልደግፍም። ልክ ነው ብዬም አላስብም። ከሷ ይልቅ እኔ እየደበረኛል አሁን ላይ እንደውም እየደበረኝ ነው በጣም። በቃ እኔ ጭንቅላቴ እያመመኝ ነው በእነሱ ጉዳይ ራሱ። ምንድነው እሺ ማድረግ ያለው? አሁን እነዚህ ልጆች ለምን አሁን ይለያዩ የሚል ነገር ይፋቱ የሚል ነገር ለምን ይመጣል? አሁን እንደዚህ አይነት ነገር ምን አስፈልግ? ድጋሚ ነገር እንደዚህ አይነት ነገር እንደማይፈጠር ምን ያደርግጠኛ ነኝ ራሱ። እሱ ፈጣሪ ነው የሚያውቀው። ነገያችንን ተውት። አሁን እኛ ዛሬን ነው የምንኖረው፣ ዛሬን ነው ማሰብ ያለብን። በቃ አብርሽ ልክ የሆነ ስራ አልሰራም፣ በጣም ተሳስቷል። የሚሆን ስራ አይደለም እያደረገም ያለው ነገር። እሺ ይሄድ ተያይዞ ይሄድ፣ ግን በቃ አላ ይደብራታል ብሎ ማሰብ ነበረበት። ሚስቱ ነበረች አይደለም እኮ። አሁን እኛ ይሄን ነገር አብርሽንም አውርተን ማስተካከል አንችል፣ ከሩታ ጋር ማስታረቅ አንችል። እኔ አልስማማም በዚህ ጉዳይ። ነገ እህቴ መልሳ ብትጎዳብኝስ? ነገ የሆነ ነገር ቢደርስባትስ? እሺ ብላ ምን አስገብታው ደግሞ ሌላ ነገር ቢፈጠርስ? በጣም ነው የምትጎዳው። ከዚህ በላይ ነው የምትጎዳው። በጣም ነው የሚያስጠላው። እሺ ምንድነው ማለት ነው? ይፋቱ እንዳትይ ምንድነው? እሺ ከይፋቱ ውጪ ሌላ ምን እናርግሽ? ምን ሌላ መፍትሄ የለውም? እኛ ምን እናርግ? ሌላ መፍትሄ አይኖረውም ከዚህ ውጪ። በቃ ሊኖርም አይችልም።
ፋሚሊዎች ይሄ ሀሳብ መተው አለበት። ይፋቱ የሚል ቃል መኖር የለበትም። አሁን እንዲህ ይፋቱ እንዳትኝ ያለውን ነገር ባንቺ በኩል ጨርሽና አሳውቅ። እኔ በቃ እሺ እንትን ብዬ ምናምን አውርቻቸው ምናምን ያለውን ነገር አሳውቃለሁ፣ ደውልላለሁ። አሁን ስለምቸኩል ልሂድ። እሺ በቃ ያለውን ነገር አሳውቃለሁ። እሺ ፋሚሊዎች ያለውን ነገር ይሄንን ይመስላል። ያው እድልንም አውርቻለሁ። ቸኩላለች እንግዲህ ሄዳለች። ያው ፋሚሊዎች እያሉ ያሉት ይፋቱ ነው፣ ግን እኔ ምን ማድረግ እንዳለብኝ አላውቅም። አብርሽን ለማግኘት ሞክራለሁ። አቤላንም ያለኝ አማራጭ ይሄ ነው። ደበረኝ በጣም ብቻ ግን እስኪ ኔክስት ያለውን ነገር እናያለን። እስከዛው ሰላም ቆዩልኝ። ቀጣይ ያለውን ነገር አሳውቃችኋለሁ። ወዳችኋለሁ።